ኪንጎን የምታስደበድብ? ካናገርኳት እኮ ብዙ ጊዜዋ ነው። ልትረጂ ሞክሪ እንጂ ምን እየውሽ ነው? ቆይ ዝም በይ በእናትሽ አንቺ ጦሰኛ። እኔ ጃንጎት ቻላ አስወጣኋት። ቤዛ ድጋሚ አልመጣችም። ቆይ ምን አባቷ ነው የምትፈልገው? ጭራሽ ተቀጣጥረው ይገናኛሉ እንዴ ታዲያ? ብላ አሁን ደግሞ የሷ ጠበቃ ሆንክ። እየቀና ብዙ ያወራል። ምን አደረገችሽ ፍቅር? ብናገር ባልናገር ምን እፈይዳለሁ? ቆይ እኔ አንቺን የሚጎዳ ነገር ማድረግ ይመስልሻል? ፖሊስ ነገር ነሽ እንዴ? ፖሊስ መስላለሁ? ቆይ ለምን ግልጽ ሆነሽ አትናገሪኝ? ኋላ እሷንም እንደኔ አላቅሽም ብትላትስ? ያቺን አደይን ግን አለቃት። ማ አንቺ እኔ ማላውቀው ነገር ምን? እንዴት? መቼ? አሁን? ታዲያ ማላውቀው ሀገር ውስጥ የት ሂጅ ልፈልግልሽ? ማዘሩ አልፈልግም አልኩሽ እኮ። ኧረ እማዬ አይደለም። ከተማው እንዳለ ብለን ማለት ዴቭ ገጠር ነው ያለው። ማናት? እኔ ቤቲ ይባላለሁ። አንቺ ማነሽ? ለምንድን ነው የደነገጥከው? ቤቲ? አዎ ቤቲ። ዝም ለምንድን ነው ዝም የምትለው? ወይስ ለእኔ እንዳትነግረኝ የፈራኸው ነገር አለ? ዴቭን ማን እንደ አሳገተው ለአደይ ተደውሎ ተነገራት። አደይ የዴቭን አጋች ማን እንደሆነ ስታውቅ ራሷን ስታ ወደቀች። አደይ በወደቀችበት ጊዜ ከአጠገቧ ምንጊዜም የማይጠፋው ዶክተር ነበረ። ቀና አድርጎ ወደ ሆስፒታል ይዟት ሊሄድ እያመራ ይገኛል። በዴቭ መታገት ምንም ያልመሰላት ቤሪ አሁንም መቀባባትና መኳኳሏን እንደቀጠለች ነበረ። አደይ ዴቭን በምትፈልግበት ሰዓት በድንገት ወደ ቤሪ አምርታ ትገኛለች። ቤሪም እኔ ጋር ምን ታደርጊያለሽ? ዴቭ እኔ ጋር ምን ይሰራል ብለሽ ነው ስትል ነበረ። አደይን አከናፍራ እያባረረቻት የምትገኘው። አደይም አንድ ጥያቄ ጠየቀቻት። እንዴት ዴቭ ጠፍቶ አንቺ በዚህ ልክ ተረጋግተሽ ትቀመጫለሽ እናም ትኳኳያለሽ የሚል ነበረ። ቤሪ አይመለከተኝም፣ ካገኘሽው እኔም እናቱም እንደተጨነቅን ንገሪው፣ እናም ለእኔ ደግሞ አሳውቂኝ ስትል ነበረ። አደይን ከክፍሌ ውጭልኝ እያለች ያሰናበተቻት። የአደይ እናት ልጄ ምን ሆና ነው ድምጿ የጠፋው? አሁኑኑ ደዊና ድምጿን አሰሚኝ እያለችም ብርሃንን እየጨቀጨቀቻት ትገኛለች። ብርሃንም ወደ አደይ ደውላ ከእናቷ እንዳታገናኛት ነገሮች ይበላሻሉ ብላ በማሰብ የአደይ ስልክ አይሰራም፣ ከኔ ጋር ተደዋውለን ነበረ እና ሁሉም ነገር ሰላም እንደሆነ ነግራኛለች በማለት የእናቷን አፍ ለማዘጋት እየሞከረች ትገኝ ነበር። መቼም ቢሆን አላረጋጋም የልጅን ድምፅ ሳልሰማ የምትለው የአደይ እናት አሁን የብርሃን ስልክ በጮኸ ቁጥር ልጄ ናት ማለት ነው አንጭላን ሰው እያለችም እያስቸገረች ትገኝ ነበረ። በስከ መጨረሻ አደይና እናቷ ተገናኙ። እናም እናቴ ደህና ነኝ፣ ለምንድን ነው የምትጨናነቂው ብትላትም አንቺ በእኔ የሚጨክን አንጀት የለሽም፣ ለምንድን ነው በዚህ ልክ እየጠፋሽብኝ እያለችም በጥያቄ እያጨናነቀቻት ትገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 227 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዴቭን አለልኝና ጫኔ አግተው እንደወሰዱት ታወቀ። ታዲያ አለልኝና ጫኔ ዴቭን አግተውት የነበረው የአደይ አባት ባዘዛቸው ትዕዛዝ መሰረት ነበረ። ለአደይ ደውለን እንንገራት ብለው በማሰብ በተደጋጋሚ ለመናገር ቢሞክሩም ነገር ግን መጀመሪያ አባቷን ማስፈቀድ አለብን በማለት ዴቭን እያሰቃዩት ይገኙ ነበር። በስከ መጨረሻ ግን አለልኝ ወደ አደይ ስልክ በመደወል ዴቭ እዚህ ነው ያለው፣ እናም ጋሼ ደግሞ አንቺ እንድትመጪ ይፈልጋል በማለት ነበረ ለአደይ ዴቭን እንዳገቱት እየነገሯት የሚገኙት። አደይ በዴቭ መጥፋት ምክንያት ብዙ ነገሮችን እያደረገች ትገኝ ነበረ። ከብዙ ሰዎች ጋርም ተጋጭታለች። እናም ደግሞ ብዙ ነገሮችንም አስባለች። ዴቭን ያግቱታል ብላ የምትጠራጠራቸው ሰዎች ጋር በመሄድ ነበረ ብዙ ሰዎችን እየጠየቀች የምትገኘው። ታዲያ አደይ ቤሪ ሩም በመሄድ ነበረ ቤሪን እየጠየቀቻት የምትገኘው። እንዲሁም ደግሞ ዶክተርንም ዳይመንድንም በዙሪያ ያሉ ሁሉንም ሰዎች ዴቭን የታደረጋችሁት እያለችም እየጠየቀቻቸው ትገኛለች። ምንም እንኳን በማያውቁት ነገር ተጠያቂ ቢሆኑም ነገር ግን ዳይመንድን እና እንዲሁም ደግሞ ኩኩሻን እያስጠረጠራቸው የነበረው የዴቭ ስልክ ነበረ።
ለዚህም መንስኤ የሆነው የዴቭ ስልክ ዶክተሩ ጋር መገኘቱ ነው። ዶክተርንም ዴቭን የታደረከው እያለች አደይ እየጮኸችበት ትገኝ ነበር። በስከ መጨረሻ አጋሾቹን ያወቀችዋ አደይ አሁን ላይ ወደ ጓደኞቿ ስልክ በመደወል ዴቭን የታገተበትን አውቄያለሁ ብላ ለመናገር አቅሙ ይኖራታል። በሌላ በኩል ደግሞ ለሊና ገጀራው ናቸው። ገጀራው እንግዲህ ከእስር ቤት ከገባ ቀናታት እንዳለፉት የሚታወቅ ጉዳይ ነው። ለሊ አሁን ላይ ወንድሜ ከማለት ውጭ ሌላ ምንም አማራጭ ስላልነበራት ገጀራውን ለመጠየቅ ወደ እስር ቤት ጎራ ብላ ትገኛለች። ታዲያ ለሊ በተደጋጋሚ እኔን ለመጠየቅ አትመላለሺ፣ ነገር ግን የምፈታበት አጋጣሚ ካለ እባክሽ እህቴ ሞክሪልኝ ሲልም እየጠየቃት ይገኛል። ለሊም ወንድሜ እኔም እኮ ባስፈታህናም ካጠገቤ ብትሆንልኝ ደስ ይለኛል፣ ነገር ግን ምንም አይነት መንገድ የለም ስትል ነበረ መስመሩን ሁሉ እየዘጋችበት የምትገኘው። ገጀራውም ወደ ዶክተሩ ሂጂና ዶክተሩን ይቅርታ ጠይቂልኝ እናም እንድፈታ አግዥኝ ቢላትም ለሊ በአንድ ሰው አቅም የሚሆን አይደለም፣ ዶክተሩና እኔ ይቅርታ ብናደርግልህ የቤዛና የዳኒ ወንጀል ሙሉ በሙሉ አንተ ላይ ስለተደፈደፈ በፍጹም አምነውን ይቅር ብለው አይፈቱህም ስትል ነበር እየነገረች የምትገኘው። እሺ እህቴ አቅም ከሌለሽ ችግር የለውም ከማለት ውጪ ሌላ ምንም ምርጫ አልነበረውም። ነገር ግን ከባቡሬ ጋር ማውራት እፈልጋለሁ የሚለው ገጀራው ለሊን እንድትሄድ ካዘዟት በኋላ እነሱ የሆዴ ሆዳቸውን እያወጉ ይገኙ ነበረ። እሱም ምንድነው እባክህ አስፈታኝ ልታግዘኝ ሞክር ይለው ነበረ ገጀራው ባቡሬን። ባቡሬም ገጀራው ባግዝህ ደስ ይለኝ ነበረ፣ ነገር ግን በፍጹም ምንም አይነት መንገድ የለም፣ አንተን የማግዝበት ነገሮችን አበለሻሽታችኋል ሲልም ነግሮት ይገኛል። ገጀራውን በቃ ምንም አማራጭ ከሌለ እኔን እየመጣችሁ ጠይቁኝ በማለት ነበረ ለባቡሬ እያስተነከረው ካጠገቡ እንዲሄድለት ተሳስቀው እየገፋው የሚገኘው። በሌላ በኩል ደግሞ አሹና ሮማን ናቸው። እንግዲህ አሹም ቀን ስራ ብሎ ከቤት ከወጣ ቀናታት አልፎታል። ሮማን ደግሞ እዚህ ቤት መስራት አልፈልግም በማለት ከቤት እሷም ከወጣች ቀናታት አልፏቸው ነበረ። የፍቅር እናት እጅግ በጣም በመጨነቅ እንዴት እነዚህ ልጆች ሳላውቀው አስቀይሜያቸዋለሁ ማለት ነው እያለች ነበረ ወዴት እንደሄዱ እየጠየቀች እና እየተወዛገበች የምትገኘው። ነገር ግን ለፍቅር እናት ሁለቱንም አየናቸው ወይም ደግሞ እዚህ ቦታ ናቸው የሚላት አንዳችም ሰው አልነበረም። ታዲያ እኔ ለሰው ክፉ ነኝ ወይ የምትለው የፍቅር እናት ቆይ ምንድነው ያስቀየምኳቸው? ለምንድነው እንደዚህ አድርገሽ አስቀይምሽናል ብለው ሳይናገሩ ወደዛ ወደዚህ ሳይሉ ጥፍት ያሉት እያለችም አሁን ላይ በጭንቀት እየተዋጠች ትገኝ ነበረ። ፍቅርም በዴቭ መጥፋት እጅግ በጣም ተጨንቃለች። ዴቭ እኔ የምነውን ነገር ቢሰማ ኖሮ እንደዚህ አይሆንም ነበረ። የቺቤሪም ሆነች እንዲሁም ደግሞ አደይ እንደማይጠቅሙት አውቅ ነበር። እሱ እኔን አልሰማሽም አለ እንጂ ሁለቱም ሊያጠፉት የተዘጋጁ ሰዎች ናቸው። ምናለ ሁሉንም ነገር ጥሎ ከኔ ጋር በኖረ ትል ነበረ ፍቅር። አሁን ላይ የዴቭ መጥፋት ሁሉንም ሰው አስጨንቆታል። እናም የፍቅር እናት ለፖሊሶች አመለክታለሁ በማለት ነበረ ወደ ፖሊስ ጣቢያ እየሄደች የምትገኘው። ምንም እንኳን ፍቅር አብሬሽ ሊሄድ ላካሄድሽ ብትላትም ነገር ግን አንቺ ቤቱን ጠብቂ እኔ አመልክቼ እመጣለሁ ስትልም ተሰነባብተው ሄዳ ትገኛለች። አደይ የቤተሰቦቿ ጉዳይ እጅግ በጣም አስደንግጧታል። አባዬ ለምን በዚህ ልክ እንደዚህ ማድረግ ለምን ፈለገ? ለምን ዴቭን ስትል ነበረ እየተጨናነቀች የምትገኘው። አሁን ላይ ወደ አባቷ ስልክ በመደወል ዴቭን ልቀቀው ትል ይሆን ወይስ ደግሞ እሷም ቀጥታ ወደ ገጠር በመሄድ ዴቭን ለማስለቀቅ ትሞክር ይሆን? እሱን እንግዲህ በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ መጻፍ ትችላላችሁ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።